አፍ መካፈትሽን እዛው ለማን እንዴት ማውራት አለ መንገር ሄደሽ ተከፋፈች። አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደችው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? ኦ ማይ ጋሽ በጠፋ ወንድም ተገኘ። ጋሽ ሰሞኑ ሲልከሰከስ ነበረ ከሷም ጋር አሻፈረኝ። አግብቶ የፈታን ወይም ደግሞ አግብቶ ወልዶ ለልጁን ክብር የሌለው ሰውዬ እህቴ ብታገባም ችግር የለውም ብሎ እንግዲህ ሲያሽቃበጥ ነበረ። አሁን ግን ለቤተሰብ ክብር የለሽም ወይ? በጣም ነው የምታስጠየው ሄርሜላ። አንቺ እንዴት ነው ከሱ ጋር የምትለፋደጂው? ባጃጃለሽ ቁጥር የምትጃጃዩ? ኦ ማይ ጋሽ እናንተ ይሄንን ማለት ነው ግጥም አድርጎ ነበረ መግጠም ለሄርሜላ ማለት ነው። ባጃጃላት ቁጥር ትጃጃላለች። ደግሞ እኮ ምንድን ነው እናንተ ቲች ነው የሚባለው ቺት አድርጎ ራሱ ይቅርታ አደርግለታለሁ ብላ እኮ የምትጋጋጥ ጋጠ ወጥ ሴት ናት። ልንገራችሁ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ውድ ቤተሰቦች ሰሞኑ እያጠፋውኝ ነው ማለት ነው። ያው ለመናፈቅ ነው ታውቃለች። ለመናፈቅ አይደለም ውድ ቤተሰቦቼ። ሰው አሞብኝ ነበረ ማለት ነው። እና በዛ ነበረ እየጠፋሁኝ እንጂ በሌላ ነገር አይደለም። አሁን ግን አልሐምዱሊላ ለምስጋና ላላህ እና ወደ ገደለው ልግባና አናጅሬው እንግዲህ እየተጃጃሉብን ነው ማለት ነው። በዛ ላይ ሄርሜላ ማለት ነው እንደው ያደረግሽው ሂውማን ህል ወደዛ መልሽ። እውነት ይሄ ፀጉሩ ማለት የራሱ ፀጉር ነው የሚሻልሽ። እውነት ወይ ጨበሪያም ዱርዬ ኃይለኛዋ ዱርዬ ነው መስዩ አሉ አይደል? አዲስ አበባ ላይ የሚዞሩ ዱርዬዎች አሉ። እነሱ ነው የምመስዩ እና የራስሽን ፀጉር ስታይል ይሻልሻል ብዬ አስባለሁ። ወይም ደግሞ እናንተ ከዱርዬዎቹ የምትሻሉ ሰዎች አይደላችሁም። በነገራችን ላይ አስረግጬ ነው የምነግራችሁ። ሌላኛው እንግዲህ ሩታና ፍቅር እናንተ ሩታና ፍቅር ሰሞኑ ፍቅር አልነበሩም እንዴ? ምንድን ነው መሀላቸው ላይ የገባው? ተጣሉ። እንግዲህ አፍሽን እዛ ሄደሽ ተካፈቺ መንደሬ ነሽ አለቻት። ሩታ ለፍቅር እናንተ ምን ነክቷችሁ ነው? እኔም አላየሁኝ። ምን ያልሰድባቸውን በነገራችን ላይ የፈለጉትን ይባባሉ። እኛ በመጡበትን አቅጣጫ እንፈተፍታለን። ምክንያቱም ፍቅርም ሩታም እንደው የሰፈሬ ልጆች ናቸው። መናከት አልፈልግም። አብርሃምም እንደዛው። አብርሃም ጅልጅላንፎ ሆኖ ሴቶችን እንደ አጋስ ሰብስቦ እንደ አሳማ ሲያመጣቸው ነው የምሰድበው እንጂ የሰፈር ልጅ ነው እሱንም። እናንተ ከሰፈር ሰው ጋር አትነካኩ። እውነቴ ነው የምላችሁ። አንድ ቀን እንደዚህ ከግቢ ስትወጡ አናታችሁ ብለው ሊገላግሏችሁ ስለሚችሉ ወደኋላ ማለቱ ጥሩ ነው። እና እንግዲህ የሱ ፋይል አጥፊ ደግሞ እናንተ ፋይል ማለት አቆሙ። እንደው የአብርሃም ራሱ ሰልችቶን ነበረ። እናንተ ደግሞ ልትደግሙና እንደ ኤፍሬም እንግዲህ ፋይሉን አጥፊው። ምን ፋይል አለ አሁን? እናንተ በፈጠራችሁ አምላክ የሆነባችሁና ማለት ነው። ሲቀጥል ለአብርሃም ፋይል ቢጠፋለት ባይጠፋለት እውነቴ ነው ለሱ ብርቁ አይደለም። በነገራችን ላይ ብርቁ አይደለም፣ ነውር ብርቁ ነው። እሱ ለሱ ሁሉንም ነገር ትክክል ነው። ለሱ ሁሉንም ነገር በጨዋ መልኩ ነው እያደረገ ያለው። ስለዚህ ለምንድን ነው እሱ ያልተጨነቀበትን? እናንተ ፋይሉን አጥፊ፣ እንደዚህ ያደርጊ ደግሞ ፋይል የሚባለው ጤነኛ ነገር ቢሆን ጥሩ ነበረ። እሱ ሄዶ ህፃን አይደለም እኮ እንዴ ነችና፣ በዛ ላይ አልሰከረም እኮ አልደነዘዘም እኮ። እና እናንተ ለምንድን ነው ኤፍሬም ማለት ነው እናንተ ከማለት ኤፍሬም ለምንድን ነው እዚህ ገምቶ ፋይሉን አጥፊው? እንዴ ነችና ህፃን ነው እሱ፣ ወይም ደግሞ ታማሚ ነው እንዴ? የታመመ ሰው እኮ ነው። አሁን አእምሮ የታመመ ሰው እንደዛ ነው የሚደረገው። እንደ በቃ ወደ ጎተታችሁበት መንገድ ይጎተታል። ከዛ በኋላ ፋይሉን አጥፊለት። እንደዚህ አይነት ድርጊት ጥሩ አይደለም። ታማሚ ነው እሱ ምናምን ይባል። ይሄ ጤነኛ ነው እንዴ? አልታመመም እኮ ጋይስ፣ አልታመመም። ቢታመም እሺ አጥፊለት ልትል ትችል ነበረ ኤፍሬም። እንደው አሁን እኔ ምንም ማድረግ አልችልም። ተጃጅላችሁ ህዝብ እንዳጃጅላላችሁ። እንደው ህዝብ እናንተ ማታ ማለት ነው ማታ ድብድብ ነበር ኢትዮጵያ ውስጥ። ምንድን ነው ሴዶና ማን ነው የሚባለው ሰው ልጅ ማለት ነው ጆኒ ነው መሰለኝ። እሱ ላይ ነው ሰው ቢዚ ሆነው። እናንተ ሀገር ያለ ሰው በሱ ነበረ ቢዚ ሆነው ያደረው። እንደው አረብ ሀገር ያለን ሰዎች በሱ አይደለም ወይ ቢዚ ሆነው ያደረው? እነሱን ቪዲዮ ስታዩ ነበር እንዲ ያደራችሁት ጋይስ። እውነቴ ነው የምላችሁ። ኧረ ወላሂ ብዬ ነው የምምልላችሁ እናንተ በሴዶና በጆኒ ነበረ ሰው ቢዚ፣ በየቤቱ ቲቪ፣ በየቤቱ በቃ ስልኩ ኢንተርኔት ሞልቶ የፈጣሪ አለ። ከዛ መጨረሻ ላይ ማብራት ተያዘባቸው፣ ማብራት ኃይሎች አጠፉባቸው። የቡታጀራ ጉድ ነው የምነግራችሁ። ከዛ አዳሜ ያም ይደውላል፣ ያም ወደዚህ ይደዋወላል። ከዛ አላችሁ ታውቃላችሁ፣ ያው ጠባብ ከተማ ናት ብያችኋለሁ። የአንዱ ቤት እንዴት ልታቂ ቻልሽ ልትሉ እንችላላችሁ። በስልክ በቃ እንደዚህ በ250 ካሬ እኮ ነው ቤት አሰርታችሁ የምትኖሩት ጋይስ። እውነቴ ነው። ከ250 ካሬ በላይ መግዛት ነው ምንድነው አይቻልም ነበረ የዛኔ እኛ የገዛንበት ጊዜ ማለት ነው። ከ500 ካሬ 300 ካሬ ማድረግ አትችሉም። አሁን ላይ ግን ከ500 እስከ 1000 ካሬ መግዛት ትችላላችሁ። እና
ጠባብ ስለሆነ በ250 ካሬ ስለሆነ የምንኖረው እኛ ቅሌታችንን ልንገራችሁና ያም ይደውላል። እናንተ ማብራት ተይዟል፣ ማብራት ጠፋና እንደው ከማብራት ጠፍቷል። በሱ ነበረ ቢዚ ሆነው ያደሩት እና የእነዚህ ጋጠወጦች ቪዲዮ ማነው ያየው? ለማንኛውም ሄርሜላ እንግዲህ ለቤተሰቧ ክብር ካጣች ቆይቷል። ይሄ ወንድም ተብዬ ማለት ነው እንዴ! በቃ ወንድም መከታ ነው ይባላል። ወንድም መከታ ከሆነ እኮ ስትንዘላዘል ሴት ልጅ ፎቶ አነሳሷ የሚያስጠላ ስትሳሳም ከባለ ትዳር ወንድ ጋር ወላሂ ለገንዘብ ብላ ሴት ልጅ ማለት ነው ክብሯን ጥላ ማንነቷን ጥላ ለገንዘብ እንግዲህ ተመልከቱ፣ ለገንዘብ ነው። እናንተ እኮ ጅላንፎ እኮ ናቸው አንዳንዶቻችሁ። በቃ ሄርሜላ የምትፈልገው ለትዳር ነው፣ ሰው አክባሪ፣ የፍቅር ሰው ምናምን ነው የምትሉት። እውነት እኔ ቻናሌ ምንም ብታደርጉት ምንም እኔ መስሎም አይታየኝም፣ ግን እንደዛ አይደለም። እናንተ የምታስቡት ሌላ ታሪክ። እኛ አረብ ሀገር ተቀጥረን የምንሰራው እኮ ገንዘብ ፈልገን ነው እንጂ ወደን እኮ አይደለም ጋይስ፣ ወደን አይደለም እኮ። እዛ ተረግጠን እየተሰደብን እየተገለመጥን የምንሰራው። እቺ ሴትም እንግዲህ ከሱ ጋር ተጋግጣ የምትሰራው እኮ ወደ አይደለም ገንዘብ ፈልጋ እኮ ነው ቪዲዮ የምትሰራው። ግን እናንተ ለትዳር እንደሚፈላለጉ ምናምን፣ ለእናንተ እኮ ማህበረሰቡ እንዳይበከል አድርጉ፣ ዝሙትን ተቃወሙ። ትክክለኛ ጤነኛ ቪዲዮ መሰረት እኮ ይችሉ ነበር እነዚህ ጅላፎዎች። ግን እኛ የምንፈልገው ደግሞ ጋጠወጥነት ነው፣ ጋጠወጥ ነገር ነው ቪዲዮ ተሰርቶ እንዲፖሰትልን ነው የምንፈልገው። ይሄ ነው እየተፖሰተልን ያለው፣ ሌላ ነገር አይደለም። ወደሽና ፈቅደሽ ነው የምትመለከችው። ሲቀጥል ደህና ነገር ሲፖሰት አታዩም። ስለማታዩ ነው ጋጠወጥነትን በገሃድ የሚያሳዩት። እውነት ዝሙትን በአደባባይ የሚያስፋፉት ማለት ነው። እና አሁን እኔ ቻናል ይፈልገዋለሁ። ለማንኛውም ማለት የስራ ሰው ነው፣ ስራ ሰራለሁ። ስለዚህ ስራዬን ደግሞ ኦንላይን መስራት ስለምፈልግ ለትንሽ ጊዜ ነው። እኔ የሰው አይን ይበላኛል ብዬ ነው ወደኋላ ደበቅ የምለው እንጂ ስራ የሌለው ስራ ፈት የለም። እንደነዚዎችማ ጋጠወጥ መሆን አስፈላጊ ነው ብዬ አላስብም። እና ሄርሜላ ለራሷን ክብር ለቤተሰቧን ክብር ካጣች ቆይተዋል። እውነት የምልሽ ለቤተሰቧ አንዲት ሴት ልጅ ለቤተሰቧ ክብር ካላት ማለት ነው ባለትዳር ወንድ የወለደ ወንድ የሰው ባል እውነት በዞረበት አልዞርም። እኔ የሰው ባል ወላሂ በዞረበት አልዞርም። በዞረበት ገንዘብ ለምን በረሃብ አልሞትም? ገንዘብ ለገንዘብ ብዬ ራሴን ጥዬ ቤተሰቤን አሰድቤ የነገ የራሴን ህይወት አበላሽቼ የልጆችን ህይወት አበላሽቼ በዛ ላይ ደግሞ አይሮድዛ አይሮድዛ ወላሂ በጣም ነው የምደብሩት። እና ለቤተሰቧን ክብር ካጣች ቆይተዋል። በነገራችን ላይ እናቷ አብርሃም ከሰሙኝ ዛሬ ቻናሌን ገደሉት። እውነቴን ነው የምላቸው። እንደው አብርሃም አንተ እጅህን ይቆረጥ መተህ የሆነ ነገር ብታደርግ። እውነት እኔ በቃ የጠላሁት ነገር ነው፣ መብቴ ነው። እናንተ የምትሰሩት ነገር እኮ እናንተ ታውቁታላችሁ። እናንተ በገሃድ እየሰራችሁ አይደለም። እኔ ተደብቄ ባፌን ያወራሁትን ነገር እንትን አትበሉኝ። እውነት አትምጡ ቻናሌ ላይ። ደግሞ ሌላ ጥሩ ቪዲዮ ልቀቁ። በቃ ደግሞ አላምርም ይላል። ሂድ ሚስትህን ጠይቃት። ሚስትህን አይደል እንዴ ለብሰህ ስትወጣ ይሄ ያምርብኛል አያምርብኝም ብለህ አይደል እንደ የምትወጣው ሚስትህ ቤት ሚስትህ ጋር እንደማትኖር ሰው አክት እያደረግህ እዚህ ጋር አላማረብኝም እንዴ ሚስትህን እንደሚያምርብህ አልነገረችህም እንዴ ስትወጣ? አልነገረችህም ወይ? ጅላፍ ሆንክ ልጅ። እንደው አሁን እኔ ፍቅርና ሩታ ነበረ ልወርድባቸው የመጣሁት፣ ግን ልሳደብ አይደለም ልመለስ ነው። ውድ ቤተሰቦቼ ያው የእነሱ ነገር ሄድ መጣ ስለሆነ በዛ ላይ ደግሞ እንደማይጣሉ ስለማያውቅ ነው። ውድ ቤተሰቦቼ ሰላም ሁኑልኝ በያላችሁበት።